ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን እንደምን ሰንብታችኋል? ይህ አቤት ጉዳይ የተሰኘ ፕሮግራማችን ነው። በዛሬ የአቤት ጉዳይ ፕሮግራማችን ላይ እኔና ቴዎድሮስ አያሌው እዚህ ስቱዲዮ ተገኝተን በሀገራችን ወቅታዊ ጉዳዮች ላይ ውይይት እናደርጋለን። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ሆኑ። እንኳን ደህና መጣህ ቴዲ። እንኳን ደህና ቆይሽ። ያው እንግዲህ የዚህ የቀይ ባህር ጉዳይ በደንብ በሀገራችን በደንብ በወጣቱ በህዝቡ ዘንድ አጀንዳ ሆኖ እንደቀጠለ ነው የሚገኘው። ህዝቡ የቀይ ባህር ጉዳይ ሳይመለስ ወደ ኋላ የሚል አይመስልምና በፊት እንኳን የቀይ ባህር ጥያቄ የጠቅላይ ሚኒስትሩ ስልጣናቸውን ለማርዘም የጠየቁት ጥያቄ ነው በሚል ያው የተለያዩ ፖለቲከኞች አንዳንድ ናቸው በርግጥ አሁናዊ ጥያቄ አይደለም ይሉ ነበር። ነገር ግን አሁን እነሱ ሁሉ የተመለሱበትና ከመንግስት አቋም ጎን የተሰለፉበት ሁኔታ ነው ያለው። ነገር ግን ከዚህ ከቀይ ባህር ጋር በተያያዘ ዘንድሮም ያው እንደተለመደው ትውልደ ኢትዮጵያውያን ባንዳዎች ወደ ቀይ ባህር ኢትዮጵያ መጠጋት የለባትም የሚለውን የግብጽን አቋም ተከትለው ጫና ለመፍጠር የተለያዩ ስልቶችን እየተጠቀሙ ነው የሚገኙት። ከዛም ውጭ ግን አሁን ላይ እየወጡ ያሉ ሰነዶች አሉ። እንግዲህ እንደውም የኤርትራን ሀገርነት ሳይቀር ጥያቄ ውስጥ የሚከት ነው። የህግ ባለሙያዎች በእርግጥ የኤርትራ የሀገርነት ይሄ ሉዓላዊ ሀገር የመሆኗ ጉዳይ ራሱ በህግ አግባብ ጥያቄ ውስጥ የሚገባና ኤርትራን ማን ሀገር አደረጋት እስከ ማለት የደረሱበት አለ። ነገር ግን ከዛ ውጭ ግን የአሰብ ጉዳይ የኢትዮጵያ የአንጡራ ሀብት እንደሆነና በግፍ የተወሰደ እንደሆነ ግን ሁሉም ይስማማባታል ማለት ነው። ምናልባትም ካሜራ በሌለበት ኢሳያስን ቢጠየቅ ይሄንን ነገር እውነታውን የሚክድ አይመስለኝም። ነገር ግን የቀይ ባህር የባህር በር ኢትዮጵያ ያነሳችው ጥያቄ በሰላማዊ መንገድ እንዴት ይመለስ የሚለውን ግን የኢትዮጵያ መንግስት በደንብ እየሰራበት ነው። እውነት ለመናገር አሁን እኛ አንዳንድ ጊዜ እንደዚህ ስንናገር መንግስትን የወገንን የሚመስለው ነገር ግን የምታስታውስ ከሆነ በሚሊኒየም አዳራሽ ጠቅላይ ሚኒስትሩ እኔና ኢሱ የምንጋራው አሰብን ነው ያሉት ቪዲዮ ምናልባት ያን ጊዜ ኢትዮጵያና ኤርትራ መልካም ግንኙነት ላይ ስለነበሩ ይቺን ቃል ወይም ደግሞ ይህን አባባል እንትናላል ነው ብዙዎቻችን አላስተዋል ነው። ከዛ በኋላ ግን ጠቅላይ ሚኒስትሩ ከመነሻ ጀምሮ ከኤርትራ ጋር የተወያዩበት ጉዳይና ኢሳያስም ደግሞ የተስማማበት ጉዳይ ያን ጊዜ እንደሆነና ያው እንግዲህ ከትግራይ ጦርነት በኋላ ትግራውያን ለምን አልጠፉም በሚል ነው እንግዲህ ኢሳያስ ወደ ኢትዮጵያ ላይ ወደ ማኩረፍ ጠቅላይ ሚኒስትሩን ደግሞ በግል እንግዲህ የኦሮሞ መንግስት ምናምን ብለው እንደ ህዝብ ራሱ የኦሮሞ ህዝብ ላይ ሰው ጥርጣሬ እንዲኖረው በማድረግ ከኢትዮጵያ ጋር የተለመደውን ኢትዮጵያ ላይ ዘመቻውን ቀጥሎ ዛሬም ላይ በዛ አካባቢ በቀጠናው ላይ እንዳይረጋጋ ጦረኞችን እስከ ማሰለፍ ከዛም አሰልጥኖ እስከ ማዝመት ድረስ እያደረገ ያለበት ሁኔታ ነው የሚገኘው። ነገር ግን ያው ጀግናው የመከላከያ ሰራዊታችን እንዲሁም ደግሞ ጀነራሎቻችን ሳይቀሩ እንዲሁም በጣም የምንወዳቸው የምናከብራቸው ፊልድ ማርሻል ብርሃኑ ጁላ ዛሬም እንግዲህ የሁሉንም ወኔ የሚቀሰቅስ ከዛም ውጪ እውነት ላይ የተመሰረተ ነገር ግን ኢትዮጵያ በምንም መንገድ ተንኳሽ እንዳልሆነችና የግሏንና የራሷን የሆነ ነገር ግን አሳልፋ እንደማትሰጥ ምክንያቱም ኢትዮጵያ እንደሚታወቀው የወንዶች ሀገር ናት። የወንዶች ማለት የጀግኖች ሀገር ናት። ስለዚህ በእንዲህ በተልካሻ ምክንያትና ያውም ደግሞ በኤርትራ ኢትዮጵያ ኤርትራን ፈርታ ማለት ህዝቡን አይደለም የኤርትራ መንግስት ምን አይነት እንደሆነ ይታወቃል። አምባገነን ነው። በሀገሪቱ ውስጥ ለወጣቶች ተስፋ እንዳይኖር ያደረገና አሁንም ወደ ጦርነት ኢትዮጵያ እንድትገባ ያው ከታሪካዊ ጠላታችን ከግብጽ ጋር በመሆን የተለያዩ ሙከራዎችን እያደረጉ ነው የሚገኙት። እስቲ እዚህ ላይ የተገኙ ሰነዶች ምን ይመስላሉ? ከዛም ውጪ ከህግ አንጻር የሚለውን እሱን ጨምርበት። መልካም እሺ ሄሪያ ያው የኢትዮጵያ የባህር በር ጥያቄ የትውልድ ጥያቄ መሆኑን አንቺም ጠቅሰሽዋል። ክቡር ጠቅላይ ሚኒስትራችን እንደው ተከልክሏል ብለው በአንድ ጉባኤ በተለይ ስራ አስፈጻሚውን የብልጽግና ከተለያዩ አካባቢዎች የመጡ የስራ አስፈጻሚዎችና
አንዳንድ የመንግስት አመራሮች ባሉበት ይሄ ጥያቄ ተከልክሏል እንዴ ብለው እንደ ዘበት ነው ያነሱት። ያ የተነሳ ጥያቄ ግን የትውልድ ጥያቄና ዘም ለተሳተፉት የስራ አስፈጻሚ አመራሮች የውስጥ ጥያቄያቸው ስለነበረ ከተፈቀደ አይቀር በሚል ሁሉም ያው አንዳንዴ አድናቆትሽን ያንቺ ሀሳብ ይገዛኛን ስትይ በጭብጨባ ነው መገልጨው እና በጭብጨባ ያጀቧቸው። ከዛም በኋላ እንደገና የመንግስታቸው አቋም ሆኖ አሁን አንድ ግለሰብ እንደ ግለሰብ ያነሳል። ጠቅላይ ሚኒስትሩ ግለሰብ የምንላቸው አይደሉም። ኢትዮጵያን እየመሩ ያሉ የተከበሩ የኢትዮጵያ ጠቅላይ ሚኒስትር ናቸው። ነገር ግን ፐርሰናሊ ያነሱት ከዛ በኋላ ኢትዮጵያ በህግ የምትተዳደር አገር ነች። ይሄም ህግ አውጪው አለ፣ ህግ ተርጓሚው አለ፣ ህግ አስፈጻሚው አለ። እንደምታውቂው አሁንም ክቡር ፕሬዝዳንቱ የሀሳብ ሞሽናቸውን ለ2018 የስራ ዘመን የሀሳብ ሞሽን ባቀረቡበት ሰዓት አንዱ የወደብ ጥያቄ እንደሆነ አድርገውና ክቡር ጠቅላይ ሚኒስትሩም ያን ፕሬዝዳንቱ ያቀረቡትን የሀሳብ ሞሽን ባጸደቁበት ጊዜ የወደብ ኢትዮጵያ የማትደራደርበትና የመጪው ትውልድ ተስፋ እንሆነው ካልነ ወደብ አንዱና ዋነኛው መሆኑን ጠቅሰው ምክር ቤቱም ይህን ሀሳባቸውን የደገፈበት ሁኔታ ነው ያለው። ከዛ ውጭ በግለሰብ ደረጃ የተለያዩ አካላት በተለይ በዲያስፖራ ሆነው ይሄ ኬዝ የሚጋግረውም ቡድን እንግዲህ እንደምናውቀው በወያኔ ጊዜ የመጽሐፍ፣ የማንበብ፣ የመናገር፣ የመምረጥ፣ የመመረጥ መብት ተገድቦ ጋዜጠኞች አይደሉም ጳጳስ የተሰደደባት ሀገር፣ ሰዎች በአመለካከታቸው ብቻ የሚገደሉበት የሚሳደዱበት ሀገር፣ ከዛም አልፎ ባለሀብት ከዛ ወገን ካልሆንሽ ተብሎ ባለሀብቱን በግብርም በምንም ከሀገር አስመርረው የሚያሰድዱ የሚገል ማፊያ ግሩፕ ሲመራት እንደነበረ ይታወቃል። ወያኔ ኢህአዴግ የሚታወቅ ስርዓት የነበረ እንግዲህ አፋኝ ጨቋኝ የነበረ 7 ዓመት ሲሞላው ከረሳን እንግዲህ አላቅም እንጂ ያን ስርዓት አፋኝነቱ ይታወቃል። ለማንም ምቹ ያልነበረ ነበር እና ጋዜጠኞች በየቀኑ የሚሰደዱባት ሀገር፣ ዓለም አቀፉ የጋዜጠኞች ማህበርም ኢትዮጵያን ጋዜጠኞች ከተሸማቀቁባት እንደው መንግስት ከሌላቸው ከነ ሶማሊያ እንኳ ሁሉ በአፈናና በጭቆና ወደር የሌለው እንደነበረ የወያኔ ኢህአዴግ ስርዓት በወቅቱ መረጃዎች ይወጡ ነበር። አሁን የማይመቱ ልጅ ሲቆጡት ያለቅሳል አይነት ነው የኛ ጋዜጠኞች። አንደኛ ይሄ የሀሳብ ነፃነትንና ወንጀል ለይቶ ባለማወቅም እና ከተለቀቀ አይቀር ዲሞክራሲን አሁን ንቃተ ህሊና ማለት ለኔ ራሱ ነቅቶ ትውልድን የሚያነቃ ነው እንጂ የሀሳብ ነፃነት በተፈጠረልሽ የሀሳብ ነፃነትን ይህ ህገ መንግስታዊ በሆነ አካሄድ ተሰልፈሽ መንግስትን በህዝብ የተመረጠ መንግስት በአመፅ ለማውረድ መቀስቀስ ወንጀል ነው። አሁን በተለያየ ቦታ ሆነው የኢትዮጵያ ጠላት ሆነው የተነሱት እኔ የሆኑ መንግስትን ይጥሉ መብታቸው ነው፣ መንግስትን ይቃወሙ መብታቸው ነው። ፖለቲካና ብሔራዊ ጥቅምን እንድሰው አይለይም። አሁን ክቡር ጠቅላይ ሚኒስትርን መቃወም መብታቸው ነው፣ እንደፈለጉ የሆነ ሚኒስተር መቃወም መብታቸው ነው። መከላከያ ምን አደረገ? መከላከያ ወደዱም ጠሉም ብልጽግናም እያለ ይኖራል፣ ነገ ብልጽግናም ሳይኖር መከላከያ ይቀጥላል። ብልጽግናም እያለ ይኖራል፣ ነገ ብልጽግናም ሳይኖር ይቀጥላል መከላከያ እና መከላከያን ሆን ብለው በዛ ልክ መሪዎችን ሆን ብለው በዛ ልክ ሲያጥላሉና ሲያንቋሹ የሚውሉት ምንድነው? ከኢትዮጵያ መንግስት ጋር ተጣላል ለማለት ነው። አንድ መጣላት ጥሩ፣ እሺ ለራሳቸው ኬዝ ጋገራ ነው። እንዴት ሰው ብሔራዊ ጥቅሙን እንዴት ለግብጽ ያድራል? እንዴት ለሶማሌ ጥቅም ያድራል? ኢትዮጵያ ብሔራዊ ጥቅሟን በምንም መልኩ ታሳካው። ዶክተር አብይ ጋር ጥላቻ ካላቸው ዶክተር አብይ ጋር ያላቸውን ጥላቻ በሌላ መንገድ ሊገልጹ ይችላሉ እንጂ ዶክተር አብይ የኢትዮጵያን ብሔራዊ ጥቅም አስከብርበታለሁ ብለው በሚሄዱት ሂደት ውስጥ እንዴት እንቅፋት ይሆናሉ? እንቅፋት ስልሽ በኢትዮጵያ ጥቅም ላይ ነው። እዚህ ጋር
እሳቸውን ከስልጣን የሚያወርድ ነገር ሆኖ እሳቸውን የሚጎዳ ነገር ሆኖ ሳይሆን እንደ ሀገር የሚጎዳ ነገር ነው። ወደብ ሲሉ አገርን ሊጠቅሙ ነው እንጂ እሳቸው በጀልባ ሊንሸራሸሩበት አይደለም። እንግዲህ ቀይ ባህርን ዶክተር አብይ ቢያገኙ ቢመጣ በዶክተር አብይ ዘመን እሳቸው ሊንሸራሸሩበት ስለሆነ አይደለም፣ ለኢትዮጵያ ሕዝብ ጥቅም ሲባል ነው። እና ከሰነድ አኳያ አሁን እውነትና ጥራት እያደር ነው የሚባለው ነገር እንግዲህ በትውልድ የምናውቃቸው በተለይ በሽግግር መንግስቱ ወቅት ፕሮፌሰር አስራት ወልደየስን አማራ ብሔርተኞች የበለጠ የአማራ አባት ብለው ይጠሯቸዋል። ወያኔዎች ደግሞ እንግዲህ የወያኔና የሻዕቢያ ጠላት ብለው ይጠሯቸዋል። ለምን ጠሏቸው? አሁን ሰሞኑን አንድ የህግ አማካሪ ሲያማክሩ ነበር። ምን አሉ? እንግዲህ ኤርትራ አገር የሆነችበት አካሄድ አንደኛ አገር እንድትሆን የሚያስደርግ በህዝብ የተመረጠ መንግስት አለመኖሩ፣ የሽግግር መንግስት መሆኑ ሲባል ቆይቷል። አይ ያነኮ የሽግግር መንግስት ትሆን ብሎ ፈቅዷል ሲሉ በወቅቱ የተቃወመ አካል ወይ ተቃዋሚ ፓርቲ ወይ ከተቋማት ተባለ። ፕሮፌሰር አስራት ወልደየስ መአህድን ሆነው ሳይሆን የገቡት የአዲስ አበባ ዩኒቨርሲቲ ምሁራንን ወክለው ነው የገቡት። እንደገና ኢዲዮም ተቃውሟል በዛ በቦታው። አሁን የፕሮፌሰር አስራት ወልደየስ በቪዲዮም ስላለ አቶ መለስ ነው እድል የሰጣቸው። ፕሮፌሰር አስራት ወልደየስ አራቱ ሀያላን መንግስታት ማለትም አሜሪካ፣ እንግሊዝ፣ ፈረንሳይና ሩሲያ ናቸው አራቱ ሀያላን የተባበሩ መንግስታት ድርጅት። አሁን አምስተኛ ቻይና ናት የገባቸው። አራቱ ሀያላን መንግስታት በወቅቱ በነበረው ቻይና ሳገባ በወቅቱ የነበሩት አራቱ ሀያላን መንግስታት ኢትዮጵያ ኤርትራ ተገንጥላ ነበረ በተለያየ ምክንያት። በሰዓቱ በአፄ ኃይለ ሥላሴ ጊዜ እነ አክሊሉ ሀብተወልድ ሞግተው ነው እንደገና የተመለሰችው ወደ እናት ሀገሯ። በዛን ሰዓት እንዴት እንደተመለሰች የተባበሩ መንግስታት ድርጅት ሰነድ አለ፣ መልሷል። ለእናት ሀገሯ ትግባ ብሎ በፌዴሬሽን እንደተቀላቀለች ይታወቃል። ይሄ ትጥቅ አንስቶ ሲንቀሳቀስ የነበረ መጀመሪያ ጀብሃ ነበረ። በኋላ ጀብሃን ሻዕቢያ በልቶት ሻዕቢያ እና ወያኔ አዲስ አበባ ሲገቡ ነው እንግዲህ ሁለቱ ወንበዴ ቡድኖች ናቸው ኢትዮጵያን እንደገና መልሰው የተባበሩ መንግስታት ድርጅትን ሕግ ጥሰው ኤርትራ ሀገር እንድትሆን ያደረጉት። በሰዓቱ የተቃወመ አካል ካለ ተብሏል። በሰዓቱ እንግዲህ ሁሉም ፕሮፌሰር አስራት ወልደየስም አቶ መለስ ዜናዊም እኩል ናቸው። ምክንያቱም ገና የሽግግር መንግስት ያለበት ሰዓት ስለነበረ በሽግግር መንግስት ጊዜ ደግሞ የህዝብ ውክልና ባልተሰጠሽ እንደራሴ ባልሆንሽበት ሁኔታ ህዝብ ባልወከለሽ ምንም አይነት ውሳኔ መወሰን አይቻልም። ከእንደገና ትገነጠላለች የተባለችው አገር ሀሳቡ ቀርቦ የእናት ሀገሯ ኢትዮጵያ ህዝብም ያ የምትገነጠልበትም አካባቢ ሁሉም ህዝብ መወሰን ሲገባው ጥቂት ቡድኖች ከነጻነትና ከባርነት ብለው ያስመረጡበት ሁኔታም ነበረ። ይሄ እንዲህ እንዳለ እንግዲህ ለዛ ምሁር መልስ አንዱ ምንድነው? በወቅቱ የተቃወመ ሰው ነበር። አዎ። ማናቸው? ፕሮፌሰር አስራት ወልደየስ። ሌላስ በወቅቱ ከነበረው መንግስት በአዋጅና በህግ የተደነገገ ነበር ወይ? አንደኛ ፕሮፌሰር አስራት ወልደየስ ያነሱት ትልቁ የአራቱ ሀያላን መንግስታት የ1948ቱ እንደ አውሮፓውያን አቆጣጠር ውሳኔ እንዳለ ሆኖ ነገር በኢትዮጵያ ደግሞ በ19 በነጋሪት አዋጅ ነው እንግዲህ የኢትዮጵያ ህገ መንግስቱ ይሰጥሽና በነጋሪት አዋጅ ታውጇል ወይ ነው። አሁን ምንም አዋጅ ወጣና በተወካዮች ምክር ቤት ከዛ ወደ ነጋሪት ጋዜጣ ይመጣል። ነጋሪት ጋዜጣ ላይ አዋጁ ከወጣ በኋላ እንግዲህ ደንቦች በሚኒስትሮች ምክር ቤት መመሪያ ደግሞ በመስሪያ በአፈጻጸም በሚተገብረው ተቋም ይወጣልና አዋጅ 16 እዝባር 1980 ኢትዮጵያ ትቅደም በሚለው የአዋጅ በነጋሪት ጋዜጣ በደርግ ዘመነ መንግስት አራት አካባቢዎች በወቅቱ ክፍለ ሀገር ነው የሚባለው ራስ ገዝ እንዲሆኑ ክፍለ ሀገሮቹ ወደ ራስ ገዝ ለምሳሌ ኦጋዴን፣ ትግራይ፣ ድሬዳዋና አሰብን አራቱን በራስ ገዝነት
እንዲተዳደሩ በነጋሪት ጋዜጣ ታውጆ ያዋጅም አሁን አለ። አሁን ሰነዶች እየወጡ ነው። አየሽ ኤርትራ ግን አገር እንዴት ሆነች ስንል አምጡ ሰነድ ብታያቸው እነ ኢሳያስ አያመጡም። የሚሉሽ ምንድነው እብሪት ይጫወታሉ። በደም ነው ያገኘነው ማንንም አይመልሰውም። እንግዲህ በጉልበት ከወሰዳችሁ በጉልበት እንመልሳለን ያ ከሆነ ፍላጎታችሁ። ነገር ግን በህግ አልወሰዳችሁም፣ ሐቃችሁም አይደለም። ዛሬ ትውልድ ነቅቷል። ትላንትና ተባብራችሁ ከጫካ ጀምሮ እንግዲህ ወያኔና ሻዕቢያ ተዛዝለው እንደመጡ እንግዲህ ያዋጁን በጆሮ ካልሆነ በስተቀር የኢትዮጵያ መላ የኢትዮጵያ ህዝብ ፖለቲካ እንኳን የማያውቀው የወያኔና የሻዕቢያን ቁርኝት የማያውቅ የለም። ሻዕቢያ ግብጽ ናት ያሰማራችው። ግብጽን ደግሞ ማነው ሻዕቢያን ደግሞ ወያኔን አሰማራው። ወያኔ ደግሞ በአደን ደህደን ኦህዴድ እያለ ሌሎች ድርጅቶችን ፈጥረው ነው እንግዲህ ታላቋን ኢትዮጵያን አሳንሰው 27 ዓመት ሙሉ እግር ከወርች አስረው ሲገዙ የነበረው። ትውልድ ነቃ። በውስጥም በውጭም በቄሮና በፋኖ እንቅስቃሴ ከውጭ ባለው ህዝብ አመጽ በኋላም ውስጥ ለውጥ በፈለጉ አመራሮች በወቅቱ እንግዲህ ታሪክ ስለሆነ ቲም ለማ ቲም ገዱ የሚባለው የውስጥ አርበኛ በኢህአዴግ ቤት ውስጥ የተፈጠረው ለውጥ ፈላጊ ኃይል ከውስጥ ፈንቅሎ ወያኔን አባሯል። ወያኔን ማባረር ሳይሆን ወያኔ በነገራችን ላይ አልተባረረችም፣ ራሷ ናት ይሄ የለውጥ መንግስት ከመጣ ጠየቃለሁ ብላ ስላሰበችና የቆየ አሁንም ድረስ ያልሰረዙት ጥያቄ ስላለ አኩርፈው ሄዱ። አኩራፊ ናቸው በነገራችን ላይ በለውጡ ያልተደሰቱ ለውጡ ያስኮረፋቸው ቢኖሩ ወያኔ እና ይሄ የድሮ ስርዓት ናፋቂ የሆኑ ከባዕደንም አሉ፣ ከኦህዴድም አሉ፣ ከደህደንም አሉ። ይሄ አጋር የሚባሉ በሙሉ ይሄ አፋር፣ ሶማሌ፣ ቤኒሻንጉልና ጋምቤላ በለውጡ መንግስት ደስተኞች የሆኑ ክልሎች ናቸው። ምክንያቱም አራቱ ግንባር እንደ ባለቤት ለኢትዮጵያ እንደ ባለቤት ሆነው እነዚህ አሁን የጠቀስኩልሽን አራት ክልሎች ግን አጋር እያሉ ባይታወር አድርገዋቸው ስለነበሩ በለውጡ ደስተኛ ከሆኑ ናቸው። እና ወደ አልሽኝ እንትን ስመጣልሽ ኤርትራ የአገርነት ክብር አይደለም እንግዲህ ክልልነትንም ቀጣይ ባለው ሁኔታ በሰላማዊ ድርድር ቀጣይ ባለው በዓለም አቀፍ ፍርድ ቤትም ኢትዮጵያ ታመራለች የሚል እምነት አለን። ምክንያቱም ይሄ የተባበሩት መንግስታት ድርጅት ውሳኔ አይሻርም። ይሄን የህግ ባለሙያዎች አሉ፣ ዓለም አቀፍ ተቋሞች አሉ። እነሱ የሚወስኑት የህግ ቋንቋ ሆኖ እያለ ነገር ግን አገር የሆነችበትን ማካሄድ ተገቢ ስላልሆነ እሱ ነው። ሌላው እኔ ከባህር በር ጥያቄ ጋር ሲነሳ በወያኔም ጊዜ ሲነሱ የነበሩ ነገሮች ነበሩ። ጦርነት ሰልችቶናል ይሉሻል። እነ መለስ ዜናዊ አገር እያስተዳደሩ በነበረበት ያው እየገዙ በነበረበት ሰዓት ጦርነት ሰልችቶናል ይላሉ። አሰብ ስትይ ጦርነት ሰልችቶናል ይላሉ። በጥቅም ተጣልተው ግን ባድመ የበሬ ግንባር ለማታክል መሬት ግን 150 ሺህ የኢትዮጵያን ህዝብ ሲያስጨርሱ ሉዓላዊነት ይሉሻል። ለኢትዮጵያ ህዝብ አሰብ ነው ብትሞችለት 150 ሺህ ሰው ብትገብርለት የሚሻለው ወይስ ባድመን ነው? በኋላ ደግሞ ባድመን እንግዲህ ሙቶ ቃሻት ቢኝ እንጂ ሁለቱም ወደዛው ሄደዋል። ስዩም መስፍን አቶ ስዩም መስፍን የኢትዮጵያ ውጭ ጉዳይ ሚኒስትር ሆነው ኢትዮጵያ በአልጀርስ ስምምነት አሸነፈች ብለው 1994 ህዝቡን ፈንጠዝያ ካስወጡ በኋላ አይ በኋላ የትርጉም ስተት ነው የእንግሊዘኛ ትርጉም ስተት ነው ብለው እንደገና መሸነፋቸውን የነገሩ ሁኔታ ነው ያለው እና ባድመንም 150 ሺህ ሰው አልቆ መልሶ ባድመ ለኤርትራ ተሰጠ። አልጀርስ ስምምነት ስለተስማሙ ሰጥቶ መቀበል ብለው እንደውም በወቅቱ ሰጥቶ መቀበል ሲሉ ባድመን ሰጥተን አሰብ ልንቀበል ነው ወይ ነበር የብዙ ሰው እምነት። ሰጥቶ መቀበል ነው፣ በድርድር ውስጥ ሰጥቶ መቀበል ነው። እዚህ ጋር አሁን መጀመሪያ ተወረርነ ሲሉሽ አልተወረሩም ማለት ነው። ሰጥተው ከተቀበሉ የትኛውን ቦታ ተቀብለው የትኛውን ሰጥተው ነው? እና በወቅቱ የነበረው ነገር የሁለቱ እና ነጥቤ ይችናት ነጥቤ ምን መሰለች?
አሁን ጦርነት ሰልችቶናን ካሉ ጦርነት ከሰለቻቸው ለምን ባድመ ላይ ተዋጉ? እንግዲህ ባድመ ማለት 90 ዓመተ ምህረት 1991 ነው የተዋጋ ነው። 83 ላይ ነው ህዝቡ ሲጠይቅ የነበረው። ለምን ኤርትራ የተገነጠለችው ደግሞ 86 ነው። ሙሉ በሙሉ ካርታ ለይተው ከዚህ በኋላ ኢትዮጵያ ከዚህ በኋላ ኤርትራ ብለው የሰየሙት 86 ነው። 87 ደግሞ ህገ መንግስቱ የረቀቀበት ነው። ህገ መንግስት ሳይወጣ የተወካዮች ምክር ቤት ሳይኖር ነው ኤርትራ ሄደችው። እንግዲህ አስቢ፣ ያለ ህግም ነው የምንለው እሱ ነው። 83 ላይ ጦርነት ከሰለቻቸው 90 ላይ ከ7 ዓመት በኋላ ግን ያን ጥያቄ በተመሳሳይ ስታነሺ ጦርነት ሰልችቶና ነው የሚሉሽ። ለባድመ ግን አዋጉት ህዝቡን። ከተዋጋ በኋላ ግን በዜሮ ድምር አባስተው ሰጥቶ መቀበላሉ። ተሸንፈን ተመለሳሉ። ያን ሁሉ የደሃ ልጅ ካስጨረሱ በኋላ ማለት ነው። ኤርትራና ሻቢያ ጋር ለመቆራረጥ የግድ ኢትዮጵያን ህዝብ እኮ ማጣላት እኮ አያስፈልግም ነበር። መስጠትም ከፈለጉ እዛው ባድመን መስጠት ይችሉ ነበር። ነገር ግን መጀመሪያም እቅዳቸው እሱ ሳይሆን የጥቅም ትስስር ስለነበራቸው። ሌላ አሰብን ሲባል አቶ መለስ ዜናዊ በቪዲዮም ያለ ስለሆነ የግመል መጠጫ ይሆናቸው ነው ያለው። አሰብ የሸቀጥ ጉዳይ ነው ያለው። ለአንድ ሀገር ወደብ የሸቀጥ ጉዳይ አይደለም። ወደብ የደህንነት ጉዳይ ነው። አሁን ነገ ጅቡቲ አይበለውና በዚህ አካባቢ አትመጡብኝም ብላ ብዘጋ በየት ነው የምንሄደው? በኬንያ ብዘጋስ? በሱዳን ብዘጋስ? የራስሽን ጥለሽ እንዴት ነው መንደር ለመንደር የምትዞሪው? እና አሰብ ኢትዮጵያ በስልጣኔ ዘመኗም በዛ በአክሱም ዘመነ መንግስትም አልፋ እስከ የመን ድረስ ስታስተዳድረው የነበረ ይሄን የቀይ ባህርን ሰርጥ ስታስተዳድር እንደነበረ እንኳን አይደለም ዘመናዊ መርከቦች በድሮ በባህላዊ መርከቦች የአክሱም ነጋዴዎች የአረብ ነጋዴዎች ሲነግዱ እንደነበረ እስከ ጅማ አባ ጅፋር ድረስ እኮ ሲነገድ እንደነበረ ታሪክ የቅርቡ እንኳን የ19ኛው ክፍለ ዘመን እንኳን ታሪካችን ታዩ የ3000 ዓመቱን ታዩ። ምክንያቱም እነዚህ ሰዎች ከታሪክም የተጣሉ ናቸው እኮ። ኢትዮጵያን የ3000 ዓመት ታሪክ ስትይ የ100 ዓመት ታሪክ ነው ያላት ይላሉ። ኢትዮጵያ ከአክሱም ስርወ መንግስት ጀምሮ ነው ስትያቸው፣ የለም ከምኒልክ ጊዜ ጀምሮ ነው ይሉሻል። ከእንደገና ብሔራዊ መግባባት የሆነውን ባንዲራም ጨርቅ ነው ይሉሻል። ብዙ ነገሮች ስሜት እየጎዱ የመጡ እኮ ሰዎች ናቸው። ህዝቡም ጠንካራ ስለሆነና በሀገሩ ላይ ተስፋ የማይቆርጥ ስለነበር ነው እንጂ ወያኔ ኢህአዴግ እኮ ኢትዮጵያን አዋርዶ የባህር በር አሳጥቶ ትልልቋን ሀገር ትንሽ አድርጎ እስኪ በ3 ሚሊዮን 135 ሚሊዮን ህዝብን እንዲታፈን አድርገው ኤርትራ የተቆረጠችበትን እስኪ የተቀነበበችበትን እዩ እስኪ። ኢትዮጵያ እኮ ወደ ባህሩ ዝር እንዳትል ነው። ይሄ ስታዩ ምንድን ነው የግብፅ ተልእኮ? የግብፅ ሰሞኑን ኢሳያስም ሄዶ ነበረ። ከእንደገና የግብፅ ሚዲያዎች ኡስታዝ በሽር መሰሉ እና ኪንግ ኦፍ ናይል እና እሳቸው ማታም ሲተረጉሙን ነበረ። ምን ይላሉ የግብፅ ሚዲያዎች መሰለሽ? አባይን ስለገደበችብን ወደ ቀይ ባህር አብይን በስ እየጠሩ አብይ እያሉ ማለት አብይ ይላሉ። ወደ ቀይ ባህር ዝር ማለት የለበትም። አስተሳሰቡ ትልቅ ነው። መሪው ደግሞ የተናገረውን ነገር መፈጸም የሚችል መሪ ነው። እስካሁን ድረስ በ7 ዓመቱ ይሁት በርስ እንኳ ግጭት ሆኖ የተለያዩ ሜጋ ፕሮጀክቶችን ከማሳካት ወደ ኋላ አላለም። ስለዚህ አሁን በቀይ ባህር በኩል የመጣ ነው አባይ ላይ ያሳካውን ድል ቀይ ባህር ላይ እንዳይደግምና ቀይ ባህርን ከደገመ እመኑን የአፍሪካ አይደለም የዓለም ሀያል ትሆናለች ኢትዮጵያ። ስለዚህ ለምንድን ነው አይናችን እያየ ከአይናችን ስር ሆኖ ኢትዮጵያ ጥላታችን የምታድገው የዓለም ሀያል የምትሆነው ብለው የግብጾቹ ሚዲያ የዚያን ያክል ነው። እንግዲህ የኛዎቹ ምናቸው ተነክቶባቸው ነው? እስኪ ኢትዮጵያ ወደ ባህር በር ብቅ እንዳትል ዝር ካለችን እኔ ፖለቲካ አላውቅም እያሉ የሚያሟሩቱባት። እስኪ ሄሪያ እሱ የጠቅላይ ሚኒስትሩ ምናልባት ስላነሳውና ብዙ ጊዜም ስለምሰማው የመሪውን ታላቅነት ከኛ ኢትዮጵያውያን ይልቅ ግብጾች በደንብ የሚያውቁበትና በጣም ስሙን ሲያነሱ ራሱ ረይሱ ለኢትዮጵያ
የኢትዮጵያን መሪ በሚያነሱበት ጊዜ ከአልሲሲ ጋር ያወዳድሩትና የሚቆጭ አይነት ሰው ማለት አሁን የፈለገ ጠላትክ ቢሆን የሆነ ቦታ ቢሆን ታከብረዋለህ እኮ ያንተ እንዲሆን ትፈልገዋለህ። ስለዚህ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለግብጾች ጠላት የሆነው እስከዛሬ ድረስ የነበሩ መሪዎች በተለይም ባለፉት 27 ዓመታት እኔ ትንሽ ይሄ ለደርግ ማለት ለመንግስቱ ኃይለማርያም ያለኝ ስሜት ለየት ስለሚል ነው። ይሄ በኢትዮጵያዊነት ላይ ያለውን አቋም መጥላት አልችልም። እጅግ በጣም ስሜቴን መቆጣጠር የሚችል አይነት ሰው ነው እና ከዛ በኋላ ምናልባት በመሀል እንግዲህ የሄድንባቸውን ሁላችንም የምናውቀው መንግስት የወያኔን መንግስት ነው የነበረውን ሰው በሀገሩ ላይ ተስፋ እንዲቆርጥ የነበረውን ጥላቻ ስለ ኢትዮጵያዊነት ሁላችንም የነበረን ግንዛቤ የቀየረና ኢትዮጵያዊ አይደለንም ብለን እስከ ማመን ድረስ አብዛኛዎቻችን በተለይም በኦሮሞ ፖለቲካ ውስጥ የነበረን ሰዎች ጠባሳ የተጣለብንና እኔ ኢትዮጵያዊ አይደለሁም ብለን ስንጽፍ ስናወራ ያላፈርንበት ጊዜያት ነው በወያኔ የደረሰብን ማለት ነው። ስለዚህ የመንግስቱ ኃይለማርያምን አሁን ንግግሮቹን በምሰማበት ጊዜ ልክ እንደ አዲስ እንደተወለደ ሰው ነው እናንተን የምለው። ጠቅላይ ሚኒስትሩን ለምን ይጠሉታል ካልክ ለኢትዮጵያ ትክክለኛ ስሜት ስላላቸውና እውነተኛው ኢትዮጵያዊ አሁን እንደተወለደ ስለሚያውቁ ነው ግብጻውያን እና ከራሳቸው መንግስት ጋር ሲያወዳድሩት አይመሳሰሉም ነው የሚሉት። አይመሳሰሉም። አልሲሲ የሄደበት ያለው መንገድ ከአብይ ጋር አይገናኝም። ገና አልጀመረም መንገዱን። ይሄ የግብጻውያን የወጣቶቹን ስሜት አልሲሲ መላበስ እንዳልቻለ ነው ያንን በቁጭት የሚናገሩትና ይሄ ወደ መቅረብ የለበትም የሚለውን ነገር እኔ በጣም ግብጾች በጣም ከመወድላቸው በነገራችን ላይ ነገሮች ትልቁና ዋናው ኢትዮጵያ ላይ ባላቸው አቋም ይስማማሉ። አልሲሲን እንኳን ሲሰድቡት የለም አሁን አንተ ወንድምክ የሆነ ቦታ አጉል ቦታ ስታየው ከጓደኛው ጋር ኮና ያበላሽህና ምናምን ነው የምትለው። እሱ ራሱ ኑሮውን እየኖረ አይደለም የምትለው። አሁንም ከአብይ ጋር አልሲሲን አወዳድረው እንትን ሲሉት ሲያወሩ ምንድነው ልክ አብይ እሱ ላይ ሆነ ተጽዕኖ እንዳሳደረ አይነት ነገር አውርተው በቁጭት ነውና የሚያወሩት። የኛ ባንዳ ኢትዮጵያውያን ግን አልሲሲ ለኛ ሲነግሩን ታላቅ እንደሆነ ነው። የሚገርምሽ ይቅርታ ኤሪያ ያው እንትን ስለ ዲፕሎማሲያቸው አመጣሽልኝ። ስለ ዲፕሎማሲያቸው እዩት አልሲሲን ይላሉ። እነሽ ነው እና በጣም ስላየው ነው እዩት ሹፋው እዩት አልሲሲን። የአልሲሲ ጓደኞች የሶማሌ፣ የጅቡቲ፣ የኤርትራ መንግስት የሌላቸው በቃ ከአረቦችም ደግሞ ሁሉም ስለናቁት ሁሉም ስለጠሉት ከግብጽ ከቅርቡ እንኳን ላለው ለጋዛ ህዝብ ለፍልስጤም ያልሆነ በአረብ ስም የሚለምን በአረብ ስም እገናለሁ የሚል አረቡን ያልተቆጣጠረ ይሉታል። ርካሽ ተወዳጅነት የሚያተርፍ ከእንደገና ጓደኞቹ እነዚህ ምንም የማይፈይዱ ናቸው። እስኪ የኢትዮጵያውን ጠቅላይ ሚኒስትር ይዩት። ፑቲን ነው፣ ትራምፕ ነው፣ እሱን የፈረንሳዩን ማክሮን ነው፣ ጣሊያኗን እስኪ ወስዶ ያንሸራሽራቸዋል። ሰውየው እኮ ዘመናዊ ነው። ሌላው የአባይን ቁልፍ የአሁኑ ሳይሆን የባለፈው የ2017ቱን የአሁኑ የ2017ቱ መባቻ ሳይሆን የዛኛው ለ17 16 ለ17 ቀዳማዊ እመቤት ዝናሽ ታያቸው ናቸው ቁልፏን የከፈቱትና ይሄው የንቀቱ ንቀት በሚስቱ እኮ ነው የሚያስከፍተው ብለው እስከዚህ ድረስ ይንቀናል ብለው ዶክተር አብይን ይንቀናል ብለው ነው በጣም እንትን የሚሉት። በጣም ለአልሲሲ ክብር የላቸው። በነገራችን ላይ ቴዲ ዜጋ ይንቀና አንድ ሰው ይንቀኛል ብለህ ካሰብክ የሱን ታላቅነት ቀድማ አምነሃል ማለት ነው። ወደድንም ጠላንም ዛሬ ላይ በተለይም ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጡ ጊዜ በኋላ ምናልባትም አንዳንድ አረብ ሀገሮችን ስላየውና እዛም እንትን ስላልኩኝ እስከ ዛሬ ድረስ እኛን አክብረውን አያውቁም ነበረ። ጠቅላይ ሚኒስትሩ እንደመጡ የምታስታውስ ከሆነ እንግዲህ በወያኔ ጊዜ መለስ ዜናዊ እኮ ከአረብ ሀገር ምን ተረፈኝ እብድና በርሚል ነው በአደባባይ ነው ያለው። እኔ አይደለም ያልኩት እሱ ነው ያለው። ከዛም ውጪ ኃይለማርያም ደሳለኝ ኑና እዛ በተለይም በሳውዲና በኢማራት አካባቢ የነበሩ ሴቶችን ውሰዱ ሲባል እኛ ለጊዜው በጀት የለንም ምናምን ብሎ ነው። ጠቅላይ ሚኒስትሩ ልክ እንደመጣ ያደረገው ነገር ምንድነው? በራሳችን ፕሌን ከዛ ሀገር ሰው ዜጎቻችንን ማውጣት መቻላችን በነገራችን ላይ ለኛ ቀላል ነገር ሊሆን ይችላል። እንደውም አንዳንዱ ይሄ ባንዳነት የተጠናወተው አምጥቶ ምን ሊያደርጋቸው ነው?
ነገር ግን እዛ ላሉት ትልቅ ክብርና ይሄ የዜግን ለዜጎቹ ያለው በጣም ይዘግቡ ነበር ያን ጊዜ ራሱ ማለት ነው። ምን አይነት መንግስት ነው ኢትዮጵያ ያገኘችው? ከዛን ጊዜ ጀምሮ ማክበር ጀምሯል። አሁን በተለይም እንግዲህ በአረብ ሀገራት ያለንን ስም ታውቀዋለክና ምንድነው አሁን ልልክ የፈለኩት ምን መሰለክ አሁን ይንቀናል ከበታችነት አሁን የበታች እንደሆኑ ያመኑ ነው። ሌላው ደግሞ እዚህ ጋር ምን ይላሉ መሰለክ ታያላችሁ አሁን ስለ ህዳሴ ግድብ እንተወው ስለ ህዳሴ ግድብ አይደለም እናወራው ይሄ ሰውዬ ቀይ ባህር ሄዶ ያሳየናል አልሲሲ እዚህ ተቀምጦ እዚህ ወንበር ላይ አልሲሲ ተቀምጦ እሱ ቀይ ባህርን ይወስዳል ደግሞ ምናልባትም ሊወስድ የሚችለው በሰላማዊ መንገድ ሊሆን ይችላል ይኸውልህ እንግዲህ የሰውየውን ጥንካሬ እኛ አልታየንም ከዛ ደግሞ ሌሎች የሚቀኑበት አሉ በተለይም እንግዲህ አሁን የኦሮሞ ህዝብ ጥያቄ የለውም ለኔ ማለት ነው ምንም ጥያቄ የለውም ምናልባት የልማት የመልካም አስተዳደር ጥያቄ ካልሆነ በስተቀር የኦሮሞ ጥያቄ ተመልሷል ብዙ ጥያቄ ተመልሷል የለው ነገር ግን እነ ጆዋር እነ ዳውድ እነ ጃልመሮ ጥያቄ ያላቸው ጥያቄያቸው ምን መሰለ ከነሱ አካባቢ ያጎታቸው ልጅ 4 ኪሎ አልገባም ስለዚህ የጃልመሮ ያጎቱ ልጅ እስከሚገባ ድረስ የኦሮሞ ጥያቄ አልተመለሰም ጆዋር ከተወለደበት አካባቢ ወይም ደግሞ ራሱ ጠቅላይ ሚኒስትር በነገራችን ላይ የጆዋር ደግሞ ለየት የሚለው ራሱ ጠቅላይ ሚኒስትር እስከሚሆን ድረስ የኦሮሞ ህዝብ ጥያቄ አልተመለሰም ሌላ የኦሮሞ ህዝብ የሚጠይቀው ጥያቄ የለም የሰላም ጥያቄ አለው ያንን ሰላም ደግሞ የሚያደፈርሰውና የሚያናጋው ራሳቸውና ጆዋር የሚፈጥሩት ችግሮች እንደሆነ ይታወቃል እንግዲህ ከግብጽ ጋር ስለዚህ የኛዎቹ ባንዳዎች አልሲሲን ትልቅ አድርገው ያሳዩናል መሬት ላይ እውነትም ጠቅላይ ሚኒስትሩ ከመጣ ጊዜ ጀምሮ ያለውን እየሰራ ያሳየን ነው አልሲሲ ግን ያለውን ቀርቶ ግራ የገባው አሁን አንዳንድ የአረብኛ ብትሰማ ላልሲሲ ጥያቄዎች በሚቀርቡለት ጊዜ መመለስ እስከሚያቀተው ድረስ እሷን እንኳን ይቆርጡና የግብጽ ቲክቶከሮች እሷን እንኳን ቆርጠው የተምታታ እንደሆነና ምንም አይነት መልስ ማድረግ እንደማይችል ያመኑበት ጊዜ ላይ ነው ያሉት ያው ግራ የገባው ሁለት ውር አይመራራ ምናምን የሚባል ነገር አለ ማለት ውር ስትል ባይኑ የማያ አይደለም ሊመራው አይችልም ስለዚህ ምንድነው ደግሞ ይባላል ውር ቢሸፍት እስከ ጓዳ ነው ውር ስልክ በአይኑ የማያ ራአይ የሌለው እንደነ ጆዋር አይነት ማለት ነው ማያዩ ለመጻፉ እንግዲህ ቅዱስ መጽሐፉ አይን ያላቸው የማያዩ ጆሮ ያላቸው የማይሰሙ ብዙ ጊዜ አሁን የገጠመን እሱ ነው በነገራችን ላይ እንደውም የምናየውን እውነት በመንሰማው ውሸት እንድንሸፍንላቸው የሚፈልጉ በርካታ ደናቁርቶች ተፈጥረዋል መንጋ ናቸው በአማራ ክልልም ያለው መንጋ እኔ አማራ ክልልም ጥያቄ ያለው ብዬ አላምንም ለምንድን ነው የማታምነው ብትይ ለምሳሌ የራያና የወልቃይትን ጉዳይ ብታነሽልኝ ለምሳሌ ብታነሽልኝ የራያና ወልቃይት ጥያቄ የብልጽግና መንግስት ከመጣ በኋላ በተለይ የለውጡ መንግስት ከመጣ በኋላ እንግዲህ የለውጡ መንግስት መጀመሪያ መነሻ ምን እንዳልኩሽ ከውስጥም ከውጭም አርበኞች ተነስተው ነው በቄሮና በፋኖ ምክንያቱም ክቡር ጠቅላይ ሚኒስትር አብይ አህመድ የስልጣናቸው መጀመሪያ ላይ ሁለቱንም አካላት የሚገባቸውን ክብር እንግዲህ ወይ ለእያንዳንዳችን በየኪሳችን ገንዘብ ይገባልን ካልሆነ በስተቀር አንድ መሪ የሚጠበቅበት ለዚያ ለተደረገ ትግል እውቅና መስጠት ነው እውቅና ሰጥተዋል ቄሮንም ፋኖንም አመስግነዋል የቄሮ ትግል ከመቼ እስከ መቼ ነው ይታወቃል የፋኖ ትግል ከመቼ እስከ መቼ ነው በአማራ ክልል ይታወቃል ያው እንግዲህ ዛሬ በፋኖ ስም የሚዘርፈውን አይደለም እያልኩሽ ያለው ትላንትና በድንጋ በወንጭፍ ስናይፐርና ብሬን ከያዘ ከአጋዚ ጦር ጋር ከክልሉ ልዩ ኃይልና አድማ መከላከል ጋር ምክንያቱም የመንግስትን አስፈጻሚ ስለሆነ ምክንያቱም እናቶ ገዱ ጠገዴና ጸገዴ እያሉ ህዝቡን አደናብረው ስለነበረ ያን አልቀበልም ያለ ሐምሌ 5 እነ ኮሎኔል ደመቀ ዘውዱ ጎንደር ላይ ያፋፋሙት ትግል ነሐሴ 2009 ዓመተ ምህረት ነሐሴ 1 ኮብል ላይ ባህር ዳር ላይ የተፋፋመው ትግል ወልዲያ የመጨረሻው የወያኔ ህቀታ የመጨረሻው 2010 ህዳር 24 እና ጥር 12 ቀን ታቦት ሳይቀር ዓለምን አስነዋሪ ድርጊት የሚባለው በነገራችን ላይ አባታችን አቡነ ኤርሚያስ ናቸው እንግዲህ ከታቦቱ መስቀል ይዘው ያጭስ እየጨሰ ታቦት ላይ እኮ ተኩስ የከፈተ
አጋዚ ነው የነበረው፣ ስርዓት ነው የነበረው። ያን ሁሉ ተፋልሞ ያን ሁሉ ብሎ አሽቀንጥሮ ያን ስርዓት እንዳይመለስ ቅራቅር የከተተ ነው። ለዛ ክብር ሰጥተዋል፣ ቴንኪው ብለዋል። አሁን ያንን የሰማሽውን እውነት ቴንኪው ብለዋል። እንግዲህ ክብር አልሰጡም ይልሻል። እዚህ ጋር አመሰግናለሁ ይሉሻል። ክቡር ጠቅላይ ሚኒስትሩ እዚህ ጋር እውቅና አልሰጠም። እዚህ ጋር በሐሰብ ፕሮፓጋንዳ የአማራ ክልልን አመራሮች እነ ዶክተር አምባቸው እነ አሳምነው ጽጌን እኔ ልንገርሽ፣ ሁሉም የራሱ ስህተት የራሱ ጀግንነት ይኖረዋል፣ ደግነት። አሁን ጀነራል አሳምነው የሚመሰገንበት በክልሉ የሚመሰገንበት አለ። የሰላምና ጸጥታ ቢሮ ኃላፊ በነበረበት ሰዓት አብዛኛውን የአማራ ክልል ትጥቅ በወያኔ ኢህአዴግ ሰበብ ምክንያት በውድም በግድም አስፈትታ ወስዳ ነበር። አሳምነው አንዱ የሚወደድበት ምንድነው? የክልሉ የሰላምና ደህንነት ከሆነ በኋላ ለአካባቢው ወጣት ለአካባቢው ታጣቂ በወረዳ የክልሉ የሚገኙ ወረዳዎች በሙሉ የትጥቅ እንዲፈቀድ። ምክንያቱም አንድ ወያኔ በለውጡ አኩርፋ ሄዳለች ታውቂያለሽ። ለውጡን በመቀበል የጄኔራል አሳምነውን ያክል እኮ የተቀበለ የለም። ሙሴያችን ዶክተር አብይ ሙሴ ያለውን ዶክተር አብይን አይ ሙሴ አይደለም ፈርዖን ነው ብለው እነ ዘመነ ካሴ እነ ማስረሻ ሰጤ ናቸው እንዲህ አድርገው አደንቁረው በቲክቶክ በዚህ በፌስቡክ አደንቁረው በፌስቡክ ጥላቻ በለውጡ መንግስት ላይ። በኋላም ዶክተር አምባቸው ክልል አሻግራለሁ ብለው ከፌዴራል መንግስት መጥተው በደግነት ክልሉን ሲያስተዳድሩ አይ እንግዲህ ኦሮሚያ ክልል ሄዱ፣ አምቦ ነው የሄዱት። የአካባቢው ባህል ቁርጥና ጠጅ ነው። ቁርጥና ጠጅ አሁን እኔ ጉራጌ ሀገር ብሄድ ክትፎና ቆጮ ነው የሚቀርብልኝ። አይ ቆጮና ክትፎ አልበላም እንጀራና ዶሮ ወጥ አምጡ ሊል ነው እንዴ? ለእኔ ክትፎና ቆጮ መብላቴ ለጉራጌ ህዝብ የእንግዳ ተቀባይነት ክብር ነው። ለእኔ ክብሬ ይጨምራል እንጂ አይቀንስም። የኦሮሞ አንድ አማራ ክልል አመራር በኦሮሞ ክልል ሂዶ በኦሮሚያ ክልል የኦሮሞን ባህል ማክበሩ በኦሮሞዎች ዘንድ አማራ እንዲከበር ያደርገዋል እንጂ የዶክተር አምባቸውን ትልቅነት ክብር ይጨምራል እንጂ አይቀንስም። እንደ ህዝብም የአማራ ህዝብና የኦሮሞ ህዝብ የተጋመደውን ያክል በኢትዮጵያኖች የተጋመደውን የተጋባውን የተዋለደውን ያክል ሌላው ብሔረሰብ ተዋልዷን ብዬ አላምንም። ያን ኦሮ አማራ የሚባለውን ትግል ዲጂታል ወያኔ ሆን ብላ የለውጡን መንግስት መበጥበጥ ስለፈለጉ ጠጆ የሚል ስም አወጡ። ጠጅ የሚገርመው በአማራ ክልልም እኮ የባህል መጠጥ የክብር የንጉሶች መጠጥ ነው፣ ውርደት አይደለም። ከዛ የአዲስ አበባ ጉዳይ እንግዲህ እሳቸውን በተለያዩ መድረክ ተናግረውታል። የአዲስ አበባን ጉዳይ ተነሳብኝ፣ የልዩ ጥቅም ጥያቄ ልዩ ጥቅም ይገባል የሚለውን ጥያቄ ተነሳ ሲባል ያን መለስኩኝ አሉ። አደናብረው ማለት ነው። ዶክተር አምባቸውንም አሳምነውንም በሏቸው። መንጋ ትርፉ ምንድነው? መሪ ማሳጣት ነው። አሁን ልልሽ የምፈልገው አሁን እኒህ ሰዎች የማንን አጀንዳ እንኳን እያስፈጸሙ እንዳሉ አይገባቸውም። አሁን አማራ ክልል ባለበት ሁኔታ አይቀጥልም ነበር፣ ወዳው ተቋቁሞን ነበር። ኢትዮ 360 የሚባል ለራሱ የማይረባ እንትን ሚዲያ ይኸው ዛሬ እነ ኢየሩሳሌም ተዘረፍነ ይላሉ። ለራሳቸው አስራት ሚዲያ የተለያየ ሚዲያ ይፈጥራሉ። ለራሳቸው አይደለም መሪ ሚዲያ እንኳን መፍጠር የማይችል ግሩፕ ነው እንግዲህ በኢትዮጵያ ፖለቲካ አውቃለሁ እያለ መሪዎቻችንን ሲያራክስ የሚውለው። ምን ልልሽ ፈልጌ ነው፣ ይሄ ደናቁርትና የመንጋ ስብስብ ትልቅ ከፍታ ይታየው። የሚታየው መንደር ነው፣ የሚታየው የራሱን ጠግቦ ማደር ነው። ይሄን ተናግሬ እንዲህ አጋድዬ፣ ይሄን ተናግሬ ይሄን አግኝቼ ከዚህ ዩቲዩብ ይሄን ያክል ዶላር ሸቅዬ የሚለው እንጂ ህዝብን ወደ ላቀ ደረጃ ማሻገር፣ ህዝብን አቻችሎ ወደ ከፍታ መውሰድ፣ ህዝብን አቻችሎ ትላንት የተነጠቀውን ክብሩን
ወያኔ እኮ ክብራችንን ነው የነጠቀችን፣ ማንነታችን ነው ያሳጣችን። ያን ያጣነውን ማንነት ያን ያጣነውን ከፍታ እመልሳለሁ የሚል መሪ ሲመጣ የመንደር ጥያቄ ያነሳልሻል። እና ክቡር ጠቅላይ ሚኒስትራችን በዚህ አጋጣሚ የተለያዩ ውርጅብኞች የተለያዩ ዲስኩሮች ይደሰኮራሉ በሳቸው ላይ በግለሰብናም እንደ ሀገርን በሚያመጡት ፕሮጀክቶችም ፖለቲከኛ ከሆኑ ምርጫ ደርሷል። ምርጫ 2018 ሰኔ ላይ ነው። በምርጫ ሐሳቡን አቅርቦ ምረጡኝ ብሎ ፖሊሲውን አስተችቶ ለህዝብ ፖሊሲውን ሽጦ ህዝብን ማክበር ማለት በሰላማዊ ትግል አምኖ ተወዳድሮ ስልጣን መያዝ ነው፣ ወንበር መያዝ ነው። የዛኔ እኛ እናግዛቸዋለን። የዛኔ ብልጽግና አሻፈረኝ ብሎ እንደ በፊቱ እንደ ወያኔ ኢህአዴግ ኮሮጆ አጭበርብሬ ስልጣን እቀጥላለሁ ካለ እኛ የብልጽግና ታጋይ እንሆናለን፣ እንቃወማለን። እና በብሔራዊ ጥቅማችን ብሔራዊ ጥቅምና ፖለቲካን ለይተን ብንሄድ የሚለውን እንድትይዙ በርካታ ነገሮች ናቸው በፖለቲከኞቻችን ላይ የሚነሱት ብዙ ነገሮች አሉ። ግን ፖለቲከኞች ናቸው ፖለቲከኛ ነን ይላሉ። ምንም ልንላቸው አንችልም። ፖለቲከኛ ብንላቸው ነው የሚሻለው። እንግዲህ ሰብአዊ መብት ላይ ወይም ደግሞ ሰብአዊ ተሟጋቾች አይደሉም። ከዛ ውጭ እንግዲህ ያው እኔ ስለ ወያኔ በጣም የሚገርምክ ቴዲ በጣም እንደተጎዳን ይሰማኝ ነበረ። በተለይም እንደዚህ የከተማው ልጅ ላይ የነበረው ተጽዕኖ ምናምን በኦሮሞ ሕዝብ ላይ ሲደርስ የነበረ ኦሮሞ እንደ ኦሮሞ የተዋረደበት ጊዜ ኦሮሞነት አሳፋሪ እንደሆነ ህዝቡ እንዲረዳ ከወያኔ በላይ በዚህ ሀገር ላይ ብዙ መጻፍም አነባለሁ የነበረበት ጊዜ ያለ አይመስለኝም። እና ኦሮሞ እንደ ኦሮሞ ሕዝብ ተዋርዶ እንደ ኦሮሞ ታግሎ አሸንፏል። ምንም የሚያሸንፈው ነገር የለም። አዲስ የሚያሸንፈው ነገር የለም። ካሁን በኋላ የኦሮሞ ሕዝብ ጥያቄ የማንነት ጥያቄ ነበረው። ቋንቋዬ ይከበርልኝ ነበረ። ለኦሮሞ ሕዝብ እኮ የኢሬቻ በዓል በፊንፊኔ መከበሩ ትልቅ የተመለሰለት ጥያቄ ነው። የሸገር ሲቲ ግንባታ ትልቅ ለኦሮሞ ሕዝብ የተመለሰ ጥያቄ ነው። ምክንያቱም ከዚህ አካባቢ እኔ እንኳን ተወልጄ ራሴን ካወኩ በኋላ የሚፈናቀለው ገበሬ በጣም 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 በርካታ ነበረ እና አሁን የተመለሱ ጥያቄዎች ለኔ በጣም ብዙ ናቸው። ጥያቄው ምንድነው ብለክ እንኳን ስታስብ በአሁን ጊዜ እነ ጀዋር የሚጠይቁት ለብቻቸው የሆነ ጥያቄ እንዳለ እንዲሰማኝ የሚያደርግና ቅርብም ስለሆንኩኝ ያው አውቃቸዋለሁ ለማለት ነው። ከዛ ውጭ እንግዲህ የህወሓት ወያኔ ከሁሉም በላይ ኢትዮጵያ ውስጥ ማን እንደሚያሳዝን ታውቃለህ? የትግራይ ህዝብ አሁንም ካሁን በኋላ እኔና አንተን የሚያስጨንቅ አንድ የወያኔ ባለስልጣን አይኖርም። ምክንያቱም ተሸንፎ ላይመለስ ሄዷል። ስለዚህ እኔና አንተ በወያኔ ጉዳይ ላይ ከምናወራው ይልቅ የትግራይ ህዝብ በአሁኑ ሰዓት በደንብ ሊያወራበት ይገባል። በአፋር ክልል እንግዲህ እንደሚታወቀው በነገራችን ላይ አንድ በትግራይ ቴሌቪዥን ላይ በትግርኛ የተላለፈ ፕሮግራም ነው። 6 ልጆች አጥቻለሁ፣ በዚህ ደስታ ይሰማኛል ስትል አንድ ሴት ተደምጣለች። እና በዚህ ጉዳይ ላይ አንድ በትግራይ አካባቢ የሚንቀሳቀስ ፖለቲከኛ እዚህ ስቱዲዮ መጥቶ የትግራይ ህዝብ ሞት እንዲለማመድ አድርጎታል። ወያኔ ሞትን እንዲለማመድ የለም በቃ ለመሞት የተፈጠረ ምናልባትም ደግሞ አቶ ጌታቸው ረዳ እንደምንለው ለምን ይመስላችኋል የዛሬ 10 ዓመትም የትግራይ ህዝብ 4 ሚሊዮን ከዛ በኋላ ደግሞ ከ10 ዓመት ከ20 ዓመት በኋላም 5 ሚሊዮን የትግራይ ህዝብ ስለማይወልድ እኮ አይደለም። እንደነዚህ አይነት በእብሪት እና በትዕቢት የተሞሉ ከኛ ሌላ ብለው አሻግረው የማያስቡ ምናልባትም በዚህ የትግራይ እናቶች እድለቢስ ናቸው ማለት ይቻላል። በእውነት ነው ምልክ። ምክንያቱም በጣም ለራሳቸው ብቻ የሚኖሩ ከራሳቸው ሌላ ምንም አሁን ደብረጽዮን ቢሞት ምን ይቀርበታል? ምንም የሚቀርበት ነገር የለም። እንግዲህ አሁን ዛሬ ላይ እንግዲህ ያው ጦሩ ለሁለት ተከፍሎ በአፋር አንዳንድ አካባቢዎችን መውረሩን በነገራችን ላይ የኢትዮጵያ ሚዲያዎች ብቻ ሳይሆን በዛሬው ቀን የተለያዩ ዓለም አቀፍ ሚዲያዎች እየከፈልናቸው አይደለም እኮ ይሄንን የሚዘግቡልን። ምክንያቱም እዛ አካባቢ ሪፖርተሮች አላቸው፣ ጋዜጠኞች አላቸው፣ የሚደርሳቸው መረጃ ነው። ነገር ግን የትግራይ ጊዜያዊ አስተዳደር መግለጫ ደግሞ እጅግ በጣም የሚገርምና አሁንም በፊት የትግራይ አመራሮች ሊፈተሹ እንደሚገባና
መንግስት በነገራችን ላይ ከዚህ የሚልከውን በጀት ያቁምልን ይሉ ነበር እዛ አካባቢ ስልክ ስንደውል። ምክንያቱም በጀቱን ቀጥታ ማለት ነው ለነደብረጽዮን ነበር ሲገባ የነበረው። አንተም እንደምታስታውሰው እንግዲህ ተጭኖ የሚሄድ እህልና መድኃኒት እንኳን እንዳይደርሳቸው ምክንያቱም የፌደራል መንግስቱ ላይ ቂም እንዲይዙና ለድጋሚ ጦርነት እያዘጋጀው እንደነበረ ህወሓትን በዚህ ማረጋገጥ ይቻላል። ስለዚህ አሁን የትግራይ ይሄንን ዓለም አቀፍ ሚዲያ እየዘገበው ያለውን በአፋር እየተደረገ ያለውን ወረራ የጊዜያዊ አስተዳደሩ ክዷል። መካድ ብቻ አይደለም ያወጣው መግለጫ ውስጥ አሁንም እብሪት ያለበትና ለዳግም ጦርነት ራሱን እያዘጋጀ እንዳለ የሚያሳይ የሚመስል መግለጫ ነው ያወጣው። እኔ ግን እምለው ይሄ ቡድን የራሱ ልጅ ምናልባት ባይዋጋም አንተ እኮ እንደ አንድ ሰው ካጠገብክ መቼስ ሲወድቅ እኛ እንኳን በትግራይ ጊዜ በነበረው ጦርነት ያየናቸው ዛሬም በአዲስ አበባ ውስጥ ስራ የሚፈልጉ የሚለምኑ የሚያማምሩ ትንሽ በጣም የሚያጓጉ ወጣቶች እግራቸው ተቆርጦ ሴቶች በዚህ ደረጃ የትግራይ ህዝብ የተሰደደበትን ጊዜ እኔ አላስታውስም። ዛሬ ላይ ቆሎ የሚሸጡ ሶፍት የሚያዞሩ እነዚህን እንኳን አይተው ለህዝባቸው ትንሽዬ የመቆርቆር ስሜት ከሌላቸው እኔ የምለው መች ነው ይሄ ነገር የሚቆመው? ስለዚህ ምንድንስ ነው መደረግ ያለበት የሚለው ነገር እጅግ በጣም አሳሳቢ ነው። እንግዲህ በአፋር ክልል የተደረገውን ወረራና ይሄ የብሪት እንቅስቃሴ የጊዜያዊ አስተዳደሩ ክዷል። ስለዚህ ምናልባት ግን የፕሪቶሪያው ስምምነት በደንብ የተጣሰበት ከዛ ውጪ ግን አሁን ላይ በተለይ አሁን ላይ እንግዲህ ጀነራሎችም የጦር አመራር ሁሉም ጠቅላይ ሚኒስትሩም የኢትዮጵያ ህዝብም አይኑንና ትኩረቱን ወደ ቀይ ባህር ባደረገበት ጊዜ ወያኔ ትናንትም በነገራችን ላይ የምታስታውስ ከሆነ ጠቅላይ ሚኒስትር የነበሩት መለስ ዜናዊና ኢሳያስ አፈወርቂ የአክስታማቾች ልጆች ናቸው የሚለው ሙሉ የአዲስ አበባ ሰው ያምናል። አላቅም ክልል አካባቢ ያው ደማይ ማንነት አላቸው ማለት ያው የአቶ መለስ እናት የኤርትራ ሰው መሆናቸውን ድፍን ያድዋ ሰው የሚያውቀው ስለሆነ ምክንያቱም ዜና አስረስ ባንዳ ስለነበሩ የመለስ አባት ባንዳ ነበር፣ የጣሊያን መሪ ስለነበር ያ ትግራይ ያድዋ ሰው ለጋብቻ ስለከለከለው ከሐማሴን አምጥቶ ነው የተጋባው። ይሄ ድፍን የትግራይ ሰው የሚያውቀው አፈታሪክ አይደለም፣ እውነታ ነው የምነግርሽ። በመሰረቱ እኔ ብዙ ጊዜ እለዋለሁ ለትግራይ ህዝብ ቀንደኛ ጥላት ወያኔ ነች። ከህወሓት ወያኔ በላይ ለትግራይ ህዝብ ጥላት የለም። በደርግም ጊዜ ብናጠና በደርግ ጊዜ ኮሎኔል መንግስቱ ትግራይን አስተዳድረዋን ማለት አይቻልም። ምክንያቱም ትግራይን አስተዳድረዋን ብንል ያስተዳደሩበት አካባቢ ከተማዎችንና ይሄ ጥቁር አስፓልት የምንለውን ካልሆነ በስተቀር አብዛኛውን ገጠር አሲምባ የነበረውን የኢሃፓን ቤዝ ከመቱ በኋላ ወደ ጸለምት መጣ። ማነው ኢሃፓ ጸለምትም የነበረውን ከመቱ በኋላ ያው እንግዲህ እነ ታምራት ላይኔና እነ ህላዊ ዮሴፍ ወደ ኢሂድን መስረተው ወደ ህወሓት ገቡ። ወያኔ ያው ትግራይን ስታስተዳድር የቆየች ናት። ታጣቂም ሆኖ አማጺም ሆኖ ትግራይን አስተዳድረዋል። ለዛም እኮ ነው 1977 አብዛኛውን የትግራይን አካባቢ ወያኔ ስላስተዳደረችው እኮ ነው ማዕከላዊ መንግስቱ ህዝቤ ከሚራብ ብሎ ህዝቤ ከሚቸገር ብሎ እርዳታ እንዲገባ በምዕራብ አሁን ምዕራብ ትግራይ በሚሉት በዚህ በሁመራና ከሰላ በኩል እንዲገባ እርዳታ ተፈቅዶ ያን እርዳታ እኮ ለመሳሪያ መግዣ አድርገው የትግራይን ሰዎች ከትግራይ የተፈናቀሉ እናቶችና ህፃናቶች እኮ ለሻቢያም ከወሰደ ይወስድብናል፣ ወደዚህም ከመጣ ደርግ ለሰፈራ ይወስድብናል ብለው መረብ አሸዋ ላይ መረብ ወንዝ ላይ በርካታ ትግራዮችን በመግደል የሚታወቀው ወያኔ ናት። ለማትራራ ናት። ጨካኞች ናቸው። በኋላም 1980 የዚህ የሐውዜን ጭፍጨፋ የሚሉት ካሜራ ወድረው በገዛ ህዝባቸው ላይ ሆን ብለው የተሳሳተ መረጃ ለማዕከላዊ መንግስቱ እንዲደርስ በማድረግ በሰዓቱ ሐውዜንንም ለፖለቲካ ዓላማ ብለው ያስጨፈጨፉ ናቸው። ከዛም አልፎ ለሻቢያ የቀይ ኮከብ ዘመቻ ኮሎኔል መንግስቱ ሻቢያን ለመደምሰስ በናቅፋ ተራራዎች ላይ ያወጀውን አዋጅ የትግራይ ልጆች ልከው ነው ለጦርነት ሻቢያ ስትጠቀምባቸው እስካሁን ድረስ ሂሳብ ያልተወራረደ ከሻቢያ ጋር አንዱ ራሱ ቁርሾ ያለባቸው በዚህ ጉዳይ ነው።
ሌላም በርካታ ነገሮችን ብናነሳ ወያኔ የትግራይ ህዝብ ጥላት ነች። አሁን ያ ዘመን አይደለም ያሁኑ ዘመን። እንግዲህ ከለውጡ በኋላ አኩርፈው እንደሄዱ ይታወቃል። በስልጣን አኩርፈው ሄዱ። በስልጣን አኩርፈው ከሄዱ በኋላ ማዕከላዊ መንግስቱ ትግራይን ሊያጠፋ ነው አሉ። እንግዲህ ቀደም ብለሽዋል፣ ብሔርተኛና ሃይማኖተኛ ስስ ናቸው። እነዚህ ብሔርተኛውም ብሔር የተነካ ይልሻል፣ ሃይማኖተኛውም ሃይማኖት የተነካ ብለው መንጋ ለማስነሳት የሚመረምር አስተዋይ ህዝብ ባይሆን፣ የኢትዮጵያ ህዝብ በነገራችን ላይ ጨዋ ነው የሚባለው ለዛ ነው። በጣም በሳል ነው፣ አርቆ ያስባል፣ አገሩን ይጠብቃል እንጂ እስካሁን ድረስ ከ1983 እነሱ ከገቡ ጊዜ ጀምሮ አሁን ድረስ የለውጡ መንግስትን በመረበሽ በርካታ ቦታዎች ላይ የተለያዩ ነገሮች ተነስተዋል፣ ረብሻዎች ተነስተዋል፣ ማፈናቀሎች ተነስተዋል። እነዛ ሁሉ ከጀርባ ወያኔ ከጀርባ ሻዕቢያ ነው ያለው እና የትግራይ ህዝብ ሊጠፋ ነው፣ ጄኖሳይድ ሊፈጸምበት ነው ብለው ሄዱ። ግን አኩርፈው እንደሄዱ ይታወቃል። ሜቴክን ዘርፈው እኮ የሜቴክ ጉዳይ ሲጣራ ነው አብዛኛውን ሸሽተው የሄዱት። ምክንያቱም ንክኪያቸው ሙስናቸው ስለሚታወቅ። መርከብ እኮ የተዘረፈባት አውሮፕላን የጠፋባት እኮ ሀገር ነው። ህንፃ እንግዲህ አቶ ኃይለማርያም ኮንዶሚኒየም ህንፃ እኮ የጠፋባት እኮ ሀገር ናት ኢትዮጵያ። እንዴ ዘረፋት መቼ ሄደው መቼ የረሳንላቸው? አዲስ አበባ ያሉ ህንፃዎች አሁን ድረስ ባለቤት የሌላቸው ህንፃዎች በርካታዎች ናቸው። እነሱ ሀብት የሀገርን ሀብት ዘርፈው መርካቶ የነበረውን እኮ የጉራጌና የጎጃሚ የወሎዬ ነጋዴ አባረው እኮ እነሱ አንድ ሞኖፖሊ እና ዜም መስፍን የሚመሩት ግሩፕ እኮ ተፈጥሮ ነበር። መርካቶን ሁሉ በሞኖፖል ንግዱን ብትይ ተቆጣጥረው፣ ኢኮኖሚውን ተቆጣጥረው፣ ፖለቲካውን ተቆጣጥረው በአመለካከት ማንንም ሳይምሩ ከየትም ጠረፍ እስከ የትም ጠረፍ አምጥተው ማዕከላዊ ቶርች እያደረጉ ሰው ያወቀባቸውን ለህግ እያቀረቡ ሰው ያላወቀባቸውን እስከ ወዳኛው እየሸኙ ብዙ ግፎችን ሲሰሩ እንደነበር ይታወቃል። አሁን የለውጡ መንግስት መጥቶ ይቅር ብያለሁ፣ መደመር ነው፣ ፍቅር ያሸንፋል ነው ሲናገር የነበረው። እንደውም በሰዓቱ ለምን ይሄ መንግስት እንደው ማለትም ቅድም ብለሽዋል፣ ኮሎኔል መንግስቱን አሁን ታሪክ እየመረመርን ስንሄድ ተረዳናቸው እንጂ ኢህአዴግ የሳለችው አንድ ጭራቅ የሆነ በቃ ገዳይ ደመጣጭ ረሻኝ የሆነ ግሩፕ ነበር የሚመስለው እንጂ ሜጋ ፕሮጀክቶችን እንግዲህ 12ቱን ወንዞች ያጠና። በነገራችን ላይ ጣና በለስን ፕሮጀክት ኮሎኔል መንግስቱ አስጠንቶ ጣና በለስ እየተሰራ ያለ ወያኔና ሻዕቢያዎች ናቸው ማሽነሪዎቹ መተው አቃጥለው እስካሁን ድረስ ኢትዮጵያኖችን አይደለም ኢትዮጵያ ለዓለም እርዳታ ትበቃ ነበር። የኮሎኔል መንግስቱ እቅድ ቢፈጸም የጣና በለስ ፕሮጀክት የአባይን ወንዝ ይቀንሳን ብላ ስላሰበች፣ ምክንያቱም ከአባይ ወንዝ አንድ ጭልፋ አነኩም ስለሚሉ ግብጾቹ ሻዕቢያና ወያኔን ልካ ነው ያስወደሙት። ጸረ ኢትዮጵያ ናቸው፣ ጸረ ትግራይ ናቸው፣ ጸረ ሀገር ናቸው። እኒህ ሰዎች በስልጣንም እያሉ አማጺም ሆነው እያሉ አሁን ደግሞ በለውጡ መንግስት በራሳቸው ሂዶ ገቡ። እኔ እንደውም መንግስትን የምወቅሰው ትግራይ የፌዴራል መንግስት አካል ነች። እኒህ ሰዎች የዚህን ያክል እድልስ እንዴት ይሰጣቸዋል? በቃ የዚህን ያክል እድል እንዴት ይሰጣቸዋል? በቃ የትግራይን ህዝብ እኮ መጫወቻ ነው ያደረጉት። አሁን ግን ከሰሞኑ እንዳየሽው ትግራይ ላይ ያለው ታጣቂውም ኃይል ከሁለት ቲዲኤፍ ራሱን ቲዲኤፍ ብሎና ቲፒኤፍ ብሎ የሚጠራ ግሩፕ፣ ቲዲኤፉ ከዚህ በፊት የትግራይ ሰራዊት ነኝ ብሎ እስከ ደብረሲና የመጣበት እስከ ሸዋ ድረስ የመጣ ቡድን ነው። ተመቶ ተመልሶ ትግራይ ውስጥ ያለ በዲዲአር እንዲጠቀም ሲባል በእነዚህ ያለ ጦርነት መኖር በማይችሉ ሰዎች ታፍኑ። አሁን ይሄ ቲዲኤፍ የሚባለው ታጣቂ ሆኖ የታፈነ በፖለቲከኞች የታፈነ በጥቂት ስግብግብ ወርቅ ነጋዴ ጄኔራሎች የታፈነ ቡድን ነው ቲዲኤፍ የሚባለው። ቲፒኤፍ ደግሞ ይሄ የወቅቱን መንግስት ጊዜያዊ መንግስት ተቋቁሟል። በፕሪቶሪያው ስምምነት ማለት ነው። ምርጫ እስከሚደረግ ጊዜያዊ መንግስት አለ። ያን ጊዜያዊ መንግስት አላሰራው ሲሉ ከቲዲኤፍ እየፈለሱ የወጡ የትግራይ የሰላም ሰራዊት ብሎ ራሱን የሚጠራ ሀራ መሬት ያለ ቡድን ነው።
አሁን ችግሩ የሰሞኑ አፋር ክልል መግባታቸው ትክክል ነው። ምንም የምትክጂው ነገር አይደለም። እንደገና አሁን እኒ ደንቆሮች የማይገባቸው ማለት ነው እንደ ድሮ አይደለም። አሁን ዘመኑ ምንም በእያንዳንዱ በየሰከንዱ መረጃዎች አሉ። ሳተላይት መረጃ አለ፣ የቪዲዮ መረጃ አለ፣ በርካታ ቴክኒካል መረጃዎች አሉ። ይሄ ባለበት ሁኔታ የትግራይ ክልል ጊዜያዊ አስተዳደር አንደኛ ቲዲኤፍን ወግኖ መግለጫ የሚሰጥበት ምንም ማንዴት የለው። በሰላም መጀመሪያ እስኪ ጣልቃ ሳይገቡበት እነ ደብረ ጽዮን ጣልቃ ሳይገቡበት ህወሓት እንደምታውቂው ከፓርቲነት የምርጫ ቦርድን እንግዲህ እብሪተኛ መሆናቸው በምርጫ ቦርድ የተመዘገበ ፓርቲ ነው። ህወሓት አሸባሪ ተብሎ ነበር በሰሜኑ ጦርነት ጥቃት። የፕሪቶሪያው ስምምነት አንዱ ይህንን አሸባሪነት ይሰረዝላቸው ነው፣ ተሰርዟል። ፖለቲካሊ ውሳኔ ስጡ ተብሎ በህዝብ ተወካዮች ምክር ቤት ተሰርዞለታል። ከአሸባሪነት ከወጡ በኋላ ጉባኤ አድርጉ ተባለ። ጉባኤ እናደርግም እኮ ነው። ጉባኤ እናደርግም አሉ፣ አመፁ። ቀን ሰጠ፣ 6 ወር ተባሉ፣ 9 ወር እየተባለ ተጠበቁ። እምቢ አሉ። እምቢ ሲሉ ምርጫ ቦርድ በህግ ነው የሚተዳደረው። ገና ዛሬ በፓርቲነት ህግን ያላከበረ ነገ መንግስትስ ቢሆኑ ምን ሊያመጡ ተብሎ ያው በምርጫ ቦርድ ህግ ተሰርዟል። መጠየቅም ካለባቸው እነ ደብረ ጽዮን ላይሰንስ የሰጣቸውን ምርጫ ቦርድን ነው መጥተው መጠየቅ ያለባቸው። ቅሬታም ካላቸው ፍርድ ቤት፣ የኢትዮጵያ ፍርድ ቤት አለ። በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ሊተዳደሩ ህግና ደንብ ሊተዳደሩ ፈርመው እስከመጡ ድረስ ለፌዴራሉ መንግስት የፌዴራል ጉዳይ ስለሆነ ለፌዴራል መንግስት ፍርድ ቤት ከሰው የፓርቲያችን ህጋዊነት ህላዊነት ይመለስልን ብለው ይጠይቃሉ እንጂ አምፀው እዛው ሆነው ከእንደገና አመፃ ቡድን አደራጅተው ጊዜያዊ አስተዳደሩን አቶ ጌታቸውን አላሰራ ብለው አሁን ደግሞ ታደሰ ወረደን አላሰራ ብለው ታደሰ ወረደም አላሰራ ብለው ሳይሆን የሴራውም ተባባሪ ስለሆነ ለዚህ ሸፍጥና ተንኮል መግለጫ ሰጠ። እኔ መግለጫውን ማታ እያነበብኩ ነበር። በጣም የሚያስቅ ነው። እንደገቡ እየታወቀ ከእንደገና ከወንድም የአፋር ህዝብ ጋር ለምን ይጣላሉ? የአፋር ህዝብ የኢትዮጵያ ህዝብ ባለውለታ፣ በተለይ ለትግራይ ህዝብ ባለውለታው ነው። ምክንያቱም በበርካታ ጉዳዮች አብረው የኖሩ አብረው የተጋመዱ ደማዊ ማንነት ያላቸው ናቸው። እንዴት ነው የትግራይን የአፋርን ህዝብ በደል በዚህ ልክ ማራከስና ማጣጣል ለርካሽ ፖለቲካ ብለው እንዴ አልተፈናቀሉም እንዴ? እናቶች ልጆቻቸውን ይዘው ጫካ ውድማ እኮ ነው የገቡት። ጫካ እኮ ነው የገቡት። የሚታይ እኮ ምስል ነው፣ የሚታይ እኮ ቪዲዮ ነው። እና ምን መጣባቸው ከአካባቢያቸው ከቀያቸው የሚያፈናቅል ለአፋር እናቶች? ይሄ የአፋርን እናቶች መናቅ ነውና ዙሮ የነዚህ ሰዎች በደል መንግስትም ሆነው ኢትዮጵያን በድለዋል፣ ሽፍታም ሆነው ኢትዮጵያን እየበደሉ ነው ያሉት። አሁንም የኢትዮጵያን ሳይሆን በተለይ በስሙ እየማሉና እየተገዘቱ ያሉበትን የትግራይ ህዝብ እየበደሉ ነው ያሉት። የማይካድ ሻዕቢያ አሁንም አድሶ መጥቷል። የግብፅ ተላላኪ ነው። ኢሳያስ አፈወርቂ አንድ ወቅት እንደተናገሩት ምንድነው ያለው? እኛ እኮ ግብጾች አገር እንድንሆን ፈልገው አይደለም ኢትዮጵያን እረፍት ለመንሳት እንድናበጣብጥ እንጂ እኛ አገር እንድንሆን አይደለም ያታገሉን ብለዋል። አሁንም ሄዶ 5 ቀን ስራ እንደሌለው ሰውየው ቦዘኔ መሆኑን የምታውቂው 5 ቀን ሙሉ ኤርትራ ግብፅ ሄዶ ሙዚየም ሲጎበኝ ነው። ሀገሪቱ እኮ ሀገር አይደለችም ብንል ፍርዳችን ነው። እና አንዱ ጋዜጠኛው ከላኩልሽ አይተሽ ከሆነ ጋዜጠኛው ምን ይለዋል? እንዴት ነው የግብፅና የኤርትራ ግንኙነት ሲለዋል? ቀጠናውን ሰላም ለማምጣት እድገት እና ለብልጽግና ይላል። እና እንግዲህ ኤርትራ አስመራ ነው የትኛው ነው የበለጸገው ነው ወይስ አሰብ ነው? ብልጽግናው አልታየኝምና ዞሮ ሰውየው ሂዶ ውለታውን አድሶ መጥቷል። ገንዘቡንም ተቀብሏል። ጦር መሳሪያም ሰጥተውታል። በነገራችን ላይ ኢሳያስ አፈወርቂ በደንብ እንደፈራ በጣም የሚያስታውቅበት በእውነት ሰው ሲሸበርና ሲረበሽ እንትን ማለት ቀላል ነውና፣ ነገር ግን ማንን ይተማመናል መሰለ እንዳልከው ኢትዮጵያ ውስጥ ያው የምናውቃቸው ለጣሊያን ኩራዝ ወይም ደግሞ በወቅቱ ፋኖስ እያበሩ ሲያስወርሩን የነበሩ የባንዳ ልጆች እነሱን ይተማመናል። ግን እነሱን እንኳን መተማመን በአሁን ሰዓት የጠቅላይ ሚኒስትሩን ሁኔታ በዚህ ላይ ደግሞ ኢትዮጵያ መጥቶ ነበረ
ኢትዮጵያ መጥቶ ከዛ በኋላ እንግዲህ ሪፎርም መከላከያ ላይ መደረጉን ይሰማል። የተለያየ ኢንፎርሜሽን አለው። አንተ ደግሞ የሆነ ነገር ብልጥም ቢሆን ኖሮ ምናልባት የነዚህን ሰዎች ወሬ የሚሰማል ብዬ አላስብም። ግን እጅግ በጣም ሊፈራ የሚገባው ጊዜ ነው። እውነቱን ነው። ኢሳያስ መፍራት አለበት። ነገር ግን የአህያ ባል ከጅብ አያስጥልም እንደሚባለው ያው የኛዎቹ ለራሳቸው እንኳን ስንት ዘመን እንኳን ሞክረው ያልተሳካላቸውን ነገር በኢሳያስ ላይ መጣላቸው በጣም የሚገርም ነው። ሌላው አንድ ነገር ልጨምርና በዚሁ ብንቋጭ ጥሩ ነው። ለምንድነው የህወሓት ወይም ደግሞ እነዚህ የትግራይ አማጽያን ብንላቸው ይሻላል? ለምንድነው የአፋር ህዝብን የሚጠሉበት ዋና ምክንያት የአፋር ህዝብና የአፋር መንግስት በተለይም እንግዲህ በአሁን ሰዓት የአፋር የቀይ ባህር አፋሮች በቀይ ባህር ላይ ያላቸውን አቋምና ያላቸውን ፍላጎት ይረዳሉ። በተለይም አይወዷቸውም የአፋርን መንግስት። ስለዚህ ቁርጠኛም ነው፣ ትክክለኛ ኢትዮጵያዊም ነው የአፋር ህዝብ ማለት ነው። ስለዚህ ወያኔ ደግሞ በዘመኑ ኢትዮጵያዊ ሆኖ አያውቅም፣ ምንም ሆኖም አያውቅም። ትግራይንም አይወክልም በነገራችን ላይ። ስለዚህ ቂም ይዟል። አንደኛ በሰሜኑ ጦርነት ጊዜ የአፋር ህዝብ ላይ በጣም ጥርስ የነከሱበት ወቅት ነበረ፣ በተለይ ማለት ነው። ያው ሌላው ህዝብን ይታወቃል። ነገር ግን ሀጂ አወል አርባን በሰሜኑ ጦርነት ጊዜ የነበራቸው እንቅስቃሴ የአፋር ህዝብ በምን ያህል መንገድ ተንቀሳቅሶ ኢትዮጵያን ከዛ የህልውናው ትግል ጊዜ እንዳዳነ ሁላችንም የምናስታውሰው ነው። ይህ ነው እንግዲህ ቴዲ ለዛሬ እዚህ ላይ መልካም። ቆይ ሳዘጊው እዚህ ጋር ሀጂ አወል አርባና የቀይ ባህር አፋር ከእንደገና የአፋር ትንኮሳ ምንና ምን ናቸው የምትለውን ትንሽዬ ልበልሽ። ምንድነው በመጀመሪያ ሀጂ ስዩም የሚባል ነበረ መጀመሪያ። ያ ሀጂ ስዩም የአፋር ጁንታ ይባላል። በነገራችን በአፋሮች የአፋር ጁንታ ማለት ጥቂት ይሄ እብሪተኛ ቡድን ማለት ነው። ያ እብሪተኛ ቡድን ከወያኔ ጋር ሄዷል። በነገራችን ላይ እዚህ ጋር ማወቅ ያለብሽ ማለት ነው ምንድነው ወያኔ በምስለኔነት ነበረ አፋር ክልልን የምታስተዳድረው። በጀቱ የሚበጀተው ከመቀሌ ነበር። በለውጡ መንግስት በርካታ ጉዶች ወጥተዋል። አንዱ ከወጣው ሰነድ የአፋር ክልል መንግስት አፋር ክልል ላይ ሆኖ ሳይሆን መቀሌ ላይ ሆነው የህወሓት ሰዎች ነበሩ የሚያዘውሩት። ሶማሌም ይታወቃል። እነ ጄኔራል ኳርተር ነበሩ የሚያንቀሳቀሱት የነበረውና ይሄ ሀጂ አወል አርባ በተለይ የሰሜኑ ጦርነት ይሄ ሚሊኒየም መቆጣጠር የኢትዮጵያን የወደብ ጉሮሮ መዝጋት የሚለው እንቅስቃሴ ትልቁ የአፋር የምድር ድሮኖች ተብለው የሚታወቁት የነ ሀጂ አወል አርባ ጎሳቸው ደግሞ የነሱ ነበሩ። የመከተው ራሱ ሀጂ አወል አርባ የተወለዱበት ይሄ ጭፍራን ይዘሽ አውራ ምናምን የምትዩ አካባቢ ነው። የሳቸው ጎሳ ነው የመከተውና ከዛ በቅርቡ ደግሞ ለኤርትራ መንግስት ትልቅ ራስ ምታት የሆነው ይሄ ደንከል የሚባለው የኤርትራ አፋሮች ከምጽዋ ጀምረሽ እስከታች እስከ አሰብ ድረስ ያለው ይሄ የባህር ዳርቻውን ጠረፉ እቺ ተቀንበባ ምልሽ ቦታ በሙሉ አፋሮች ያሉበት አካባቢ ነው። አፋሮቹ የቀይ ባህር አፋር የሚለው አንደኛ በእኛ ኢትዮጵያውያኖች ነን፣ ሲቀጥል አፋሮች ነን። ሌላው በኤርትራ አገር እንድትሆን ከነጻነትና ከባርነት የሚባለው እንኳን ምርጫ እንደ ኋላ ቀር ሰዎች ታይተን ምርጫው እንኳን አልቀረበልንም። ስለዚህ እኛ የኤርትራው መንግስት ኢሳያስ አይወክለንም የሚል ንቅናቄ ፈጥረዋል። ጽሕፈት ቤታቸውም እንደምታውቂው እዛ ሰመራ ሚሌ ነው። ማን ነው ሰመራ ሎጊያ ነው ጽሕፈት ቤታቸው። ሎጊያ ነው ጽሕፈት ቤታቸው። እንቅስቃሴያቸው ያለው እዛው አፋር ክልል ነው። እስከዛሬ በአንድ ጎሳ ነው የሚተዳደሩት። የጎሳ መሪያቸው ያለው እዛው አፋር ክልል ነው ያለው። አሳይታ የድሮ በነገራችን ላይ የአፋሮች እምብርት አሳይታ ነች። ሰመራ ወያኔ ከመጣ በኋላ የፈጠራት ከተማ ነች። እና እንግዲህ ትልቁ የአፋር እምብርትም እዛው ነው ያለው አሳይታ ነው። እና ይሄ የቀይ ባህር አፋሮች እንቅስቃሴ ነው ለወያኔ ለሻዕቢያም ትልቅ ድንጋጤ የፈጠረው። እና ግብፅ ሻዕቢያን አድሶላታል። አዲስ ኮንትራት ተፈራርማ ነው የመጣችው። ሻዕቢያ ደግሞ
ወያኔዎችን አሁን ይሄ ጽማዶ የሚባለው ቡድን ተልኳል። አንዱ የተላኩት ቲፒኤፍን ማጥፋት ይሄ ቲፒኤፍ ማለት ከቲዲኤፍ የተገነጠለውን ነው። ሌላው አፋር ክልልን ማወክ ማተራመስና ይሄ የቀይ ባህር አፋሮችን ሀሳቡን እንዲቀይር ጦርነቱን ዳይቨርት የማድረግ ስራ ነው። ዝሮ ተወደደም ተጠላም ኢትዮጵያኖች የቀይ ባህርን ጥያቄ ላንመለስበት እንግዲህ የነብርን ጭራ ይዙም ከያዙም አይለቁም ነው። የወደባችን ጥያቄ ሳይመለስበት ሄሪያ ማንም ሰው ወደ ቤቱ አይገባም። እንግዲህ መነሻሽም ላይ እንዳልሽው የቀይ ባህር ጥያቄ የትውልድ ጥያቄ ነው። ይሄ ትውልድ ደግሞ በዛ ትውልድ ክቡር ጠቅላይ ሚኒስትሩም ያሉት ቀይ ባህርን ለማጣት 30 ዓመት ፈጅቶ ይሆናል ለማስመለስ ግን ያን ያክል አይወስድም ነው። እንግዲህ መላው ኢትዮጵያኖች ለዚህ ጥያቄ አዎንታዊ መልስ ሰጥተን አመሰግናለሁ። እንግዲህ ቴዲ ለዛሬ እዚህ ላይ ይብቃንና በሌላ ጊዜ ደግሞ እንግዲህ እንደዚሁ እየተገናኘን የምንወያይ ነው የሚሆነው። አድማጭና ተመልካቾቻችን ፕሮግራማችን የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶቻችን እንደቀጠሉ ናቸው። ጥሩ ጊዜ ይሁንላችሁ።